ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የሰዓቱን የትርታ 600 ዜናዎች ይዘን ተገኝተናል። ከዜናዎቹ ጋር ንጉሱ በሪሆን አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ የተሰሙ ጉዳዮች የዝርዝር ዘገባ እንደዚሁም የውጭ ጉዳዮችና የቢዝነስ መረጃዎችና ካተን እዚህ ስቱዲዮ ተገኝተናል። እየተከታተላችሁን አብራችሁን እንድትቆዩ አክብሮት ግብዣችን ነው። ቴክኒኩ ላይ የላሰፋ አብሮን ቆይታ የሚያደርግ ይሆናል። እናንተ ሐሳብ አስተያየቶቻችሁን 011 በማስቀደም በ684622 እና በ663582 ላይ እንድታደርሱን የአክብሮት ግብዣችን ነው። ዜናዎቻችንን የምንጀምረው ከሀገር ውስጥ በተሰሙ አበይት ጉዳዮችን በማስቀደም ይሆናል። ህወሓት በሰከነ መንገድ ምርጫ ቦርድና ህገ መንግስቱን አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን ይጠበቅበታል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ትናንት በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ላይ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ የትግራይ እናት የምትፈልገው ሰላም መምጣቱን ነው ብለዋል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም፣ አላማ የለውም ሲሉ ገልጸዋል። ሰላም ያስፈልጋል፣ የጥይት ድምጽና ሞት አያስፈልግም ያሉት ጠቅላይ ሚኒስትሩ እኛ የመነጋገር ልምዶ አለን ብለዋል። መንግስት የትምህርት ስብራትን ለመጠገን የወሰዳቸው እርምጃዎችና የተከተላቸው ስትራቴጂዎች ውጤት አምጥተዋል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር በ2017 ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና ወስደው የላቀ ውጤት ላስመዘገቡ ተማሪዎች እውቅናና ሽልማት ሰጥተዋል። ሽልማቱን ከንቲባ አዳነች አቤቤ ለተማሪዎቹ አስረክበዋል። ከንቲባ አዳነች አቤቤ በዚህ ወቅት መንግስት የትምህርት ስብራቱን ለመጠገን አዲስ ፖሊሲና ስርዓተ ትምህርት በመቅረጽ ተግባራዊ ሲያደርግ ቆይቷል ብለዋል። ይህም የመማር ማስተማር ስርዓቱን ምቹ በማድረግና የትምህርት ግብዓቶችን በማቅረብ ረገድ ትልቅ አስተዋጽኦ ማበርከቱን ተናግረዋል። መንግስት የወሰዳቸው እርምጃዎች አበረታች ናቸው ያሉት ከንቲባ በአገር አቀፍ ደረጃ የተመዘገበው ውጤት ለዘርፉ ትኩረት ከተሰጠ የትምህርት ጥራትና ተደራሽነት በአጭር ጊዜ ማሳካት እንደሚቻል ትልቅ ማሳያ ነው ብለዋል። በቀጣይ የመጣውን ውጤት እያበረታታን ለሌላ ስኬት ጠንክረን የምንሰራ ይሆናል ነው ያሉት። ተማሪዎቹ ዛሬ የተሰጣቸው ሽልማት በቀጣይ ህይወታቸው ጠንክረው በመስራት ለሀገራቸው የበኩላቸውን የላቀ አስተዋጽኦ እንዲያበረክቱ የሚያስችል መሆኑን ገልጸዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በበኩላቸው በ2017 የተመዘገበውን ውጤት መንግስት ለዘርፉ የሰጠው ትኩረት ትሩፋት ነው ብለዋል። ለተገኘው ውጤትም የባለድርሻ አካላት ቅንጅት ወሳኝ ሚና ማበርከቱን አንስተዋል። አዲስ አበባ የብሪክስ ዓለም አቀፍ ጥምረት አባል ሀገራት ዋና ከተማ ምክር ቤቶች ጋር በትብብር ለመስራት የመግባቢያ ስምምነት መፈረሟ ተገልጿል። ኢትዮጵያ አባል የሆነችበት የብሪክስ ዓለም አቀፍ ጥምረት አባል ሀገራት ዋና ከተማ ምክር ቤቶች ጋር በትብብር ለመስራት የሚያስችል የመግባቢያ ስምምነት በሩሲያ ዋና ከተማ ሞስኮ መፈራረማቸውን የአዲስ አበባ ምክር ቤት አፈ ጉባኤ ቡዜና አልከደር ገልጸዋል። ሩሲያ ባዘጋጀችው የ2025 ዓለም አቀፍ የብሪክስ ፎረም በሞስኮ ከተማ ምክር ቤት አስተባባሪነት እየተካሄደ ባለው የአባል ሀገራት ዋና ከተማ ምክር ቤቶች መድረክ የተፈረመው ስምምነት በተባበሩት መንግስታት የ2030 የልማት አጀንዳ ማዕቀፍ በከተሞች ቀጣይነት ያለው ልማት ለማረጋገጥ ትብብርን ለማጠናከር ልምዶችን ለመለዋወጥና ያለምን ወቅታዊ ችግሮች ለመፍታት ምክር ቤቶች የሚኖራቸውን ሚና ከፍ ለማድረግ የሚያስችል ንቅናቄ ለመፍጠር ያለመ መሆኑ ተጠቅሷል።
ስምምነቱን የቻይናዋ ቤጂንግ ከተማ ምክር ቤት ከአንድ ዓመት በፊት የፈረመች ሲሆን የቤላሩስ፣ የኩባ፣ የቴህራን፣ የደቡብ አፍሪካ፣ የኡጋንዳና የሩሲያ ርዕሰ መዲና ምክር ቤቶች በትላንትናው ዕለት በመፈረም የፓርላማ ጥምረቱን በይፋ ተቀላቅለዋል። የዓለም አቀፍ የጋራ ጥምረት ለአዲስ አበባ አዲስ ምዕራፍ ይሆናል ሲሉም መግለጻቸው ተዘግቧል። አድማጮች የጥቅምት 19 2018 የሮብ ትርታ 6:00 የዜና ሰዓት ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ ከልብ እናመሰግናለን። በዚህ የትርታ የ6:00 የዜና ሰዓታችን ደግሞ አሁን በተከታይነት የምናልፈው የሚሆነው ወደ ዝርዝር ዘገባችን ነው። በትርታ 6:00 የዘገባችን ላይ በትምህርት ቤቶች አካባቢ አዋኪ ተግባራትን ሲፈጽሙ በተገኙ 3000 የንግድ ተቋማት ላይ እርምጃ መወሰዱን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ማስታወቁን ነው የምንመለከተው። ባልደረባችን ራህማ መሐመድ እንደሚከተለው አዘጋጅተዋለች። በትምህርት ቤቶች አካባቢ አዋኪ ድርጊቶች ሲፈጽሙ የተገኙ የንግድ ቤቶች ላይ እርምጃ ተወስዶባቸዋል ሲል የአዲስ አበባ ከተማ ትምህርት ቢሮ አስታውቋል። የአዲስ አበባ ትምህርት ቢሮ በትምህርት ቤቶች አካባቢ ያሉ አዋኪ ተግባርን ለመከላከል በርካታ ስራዎች እየሰራ መሆኑን ያሳወቀ ሲሆን ተማሪዎች ከትምህርታቸው እንዲስተጓጎሉ የሚያደርጓቸውን ተግባራት ከመከላከል አንጻርም ሰፊ ስራዎች እየተሰሩ ስለመሆኑ አስታውቋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ የሆኑት ወንድሙ ኡመር በተለይ ለትርታ እንደተናገሩት ጥናት ላይ በተመሰረተ መልኩ ቢሮው ሰፊ ስራዎችን እየሰራ መሆኑን አስታውቀዋል። በትምህርት ቤቶች ዙሪያ የሚደረጉ አዋኪ ድርጊቶችን በተመለከተም ከ3334 የሚሆኑ የንግድ ቦታዎች ከአዲስ አበባ ደንብ ማስከበር ቢሮ ጋር በመተባበር እርምጃ ተወስዶባቸዋል ብለዋል። አዋኪ ድርጊቶችን አስመልክቶ ከባለፉት ዓመታት ጀምረን ጥናት ላይ በተደገፈ መልኩ ቤቶች የመለየት ስራዎች ሲሰሩ ቆይተዋል። እንግዲህ በየዓመቱም በዚህ አዋኪ ድርጊቶችን ትምህርት ቤቶች አካባቢ በ500 ሜትር ራዲየስ ርቀው እንዲሆን ለማራቅ ሰፊ ስራዎች ስንሰራ ቆይተናል። ስለዚህ ባለፈው ዓመት ብቻ እንኳን ወስደን ካየነው ከ3334 በላይ አዋኪ ድርጊቶች በግብረ ኃይል እርምጃ እንዲወሰድ ተደርጎበታል። በዚህ ግብረ ኃይል ላይ ሰላምና ጸጥታ ቢሮ፣ ፖሊስ ኮሚሽን፣ የምግብ መድኃኒት፣ በዚሁም ደግሞ ትምህርት ቢሮ ደንብ ማስከበር በጋራ ኦፕሬሽኑን ሰርተን ትምህርት ቤቶችን ከነዚህ አዋኪ ድርጊቶች እንዲጸዱ ለማድረግ ስራዎች ተሰሩ። የአዲስ አበባ ትምህርት ቢሮ፣ የደንብ ማስከበር ቢሮና የምግብ መድኃኒት ቁጥጥር ባለስልጣን በጋራ በሰሩት ኦፕሬሽንም ለውጥ እንደተገኘበት ነው ምክትል ቢሮ ኃላፊው በተለይ ለትርታ የተናገሩት። በተያያዙ ዓመትም በጥናት ላይ የተመሰረቱ ሌሎች ስራዎች በስፋት እንደሚሰሩ ነግረውናል። በዚህ ዓመት ብቻ 674 የሚሆኑ ስፍራዎች መለየታቸውንም ጠቁመዋል። እስካሁን ባለው ሂደት ላይ በአዋኪ ደረጃ ላይ ያገኘናቸው አንደኛ መጠጥ ቤቶች ናቸው። ያው ከተማ አስተዳደሩም በልዩ ውሳኔ ከተማዋ ላይ አረቄ ቤቶች ቢወገዱ ውሳኔ የተላለፈ ከመሆኑ አንጻር ይህም እንዳለኛ እንደ አንድ ትልቅ አቀፍ የሆነበት ቦታ አለ። በዚህ አንዱ የመጠጥ ቤቶች አካባቢ ያሉ ጉዳይ ነው። ሁለተኛ ፔኒሲዮን ቤቶች አሉ። ጫት መሸጫ ቦታ ፍቃድ ወስዶ ግን ከጀርባው ጫት የማስጣም ሁኔታዎች፣ እነዚሁ ሺሻ ቤቶችም እነዚህን የመሳሰሉት ተቋማት ላይ ብዙ እርምጃ ለመውሰድ ተሞክሯል። በተወሰነ ደረጃ የሚቀሩን ከድምፅ ብክለት ጋር ያሉ ጉዳዮች አሉ። ይሄ የአካባቢ ጥበቃም እዚህም ስራዎች እየሰራበት ያለበት ሁኔታ ነው ያለው። በትምህርት ቤቶች አካባቢ የሚደረጉ አዋኪ ተግባራት የትምህርት ጥራትን ሊጎዱ ከሚችሉ ነገሮች መሀል መሆናቸውን ያነሱት ወንድሙ ኡመር ለተፈጻሚነቱ ሁሉም ባለድርሻ አካል የበኩሉን እንዲወጣም ጥሪ አቅርበዋል። የጥቅምት 19 2018 የሮብ ቀን ትርታ 6:00 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። በተከታይነት ከውጭ ምንጮች ወዳገኘናቸው ዘገባዎች እናልፋለን። በቅድሚያም ከአፍሪካ በታንዛኒያ ፕሬዝዳንታዊና የፓርላማ ምርጫ በይፋ ተጀምረዋል። ከ37 ሚሊዮን በላይ መራጭ ተመዝጋቢዎች በምርጫው ለመሳተፍ ካርድ መውሰዳቸው ታውቋል። የወቅቱ የሀገሪቱ ፕሬዝዳንት የ65 ዓመቷ ሳሚያ ሱሉሁ ሐሰን
ምርጫውን እንደሚያሸንፉ ይጠበቃል። የሀገሪቱ ትላልቅ ተቃዋሚ ፓርቲዎች ከምርጫው በተገለሉበት በዚህ ምርጫ በርካታ ቅሬታዎች እየተስተናገዱ መሆኑን የዘገበው ሮይተርስ ነው። ቱርክ በሀገሯ የመጀመሪያ የተባለውን የፈጣን ባቡር ማምረቻ ሙከራ ፋብሪካ በይፋ መክፈቷን አስታውቃለች። የቱርክ የትራንስፖርት ሚኒስትር አብዱልቃደር ኡራሉጎ የፋብሪካው ግንባታ ሲጠናቀቅ ሀገሪቱን በዘርፉ ተወዳዳሪ ለማድረግ ሚናው የላቀ መሆኑን ጠቅሰዋል። በቱርክ ሰሜናዊ ምዕራብ ግዛት ሳካሪያ የሚገነባው ይህ ፋብሪካ 250 ለሚሆኑ አዳዲስ ሰዎች ስራ ዕድሎችን እንደሚፈጥር ተነግሯል። ለሀገሪቱም 84 ሚሊዮን የአሜሪካን ዶላር ዓመታዊ ገቢ እንደሚያስገኝ ነው የተገለጸው። ፋብሪካው በ15000 ስኩዌር ካሬ ሜትር ላይ የሚያርፍ ሲሆን በሰዓት 225 ኪሎ ሜትር የሚጓዙ 12 የሚሆኑ ባቡሮችን በየዓመቱ ወደ ገበያው ማቅረብ እንደሚችል ተገልጿል። በመጨረሻም የህንድ ኢኮኖሚ በዓለም ላይ በከፍተኛ ሁኔታ በማደግ ላይ ከሚገኙት ውስጥ በቀዳሚነት እንደሚጠቀስ የዓለም አቀፉ የገንዘብ ድርጅት IMF አስታውቋል። ተቋሙ ባወጣው ሪፖርት እንዳመለከተው እንደ አውሮፓውያን አቆጣጠር በ2025 በ2026 የ6.6 በመቶ እድገት እያስመዘገበ እንደሚቀጥል በሪፖርቱ ትንበያ ተመላክቷል። የሀገር ውስጥ የህንድ ገበያ ለእድገቱ ያለው አስተዋጽኦ የጎላ እንደሆነ ነው ዘገባው ያመላክተው። ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። በተከታይነት ደግሞ ወደ አጫጭር የቢዝነስ ዘገባዎቻችን እናልፋለን። ኢትዮጵያና ቻይና በፍትህ ዘርፍ የአቅም ግንባታ ስራዎች ዙሪያ የተፈራረሙትን የመግባቢያ ስምምነት በመተግበር ትብብራቸውን ይበልጥ ለማጠናከር ተስማምተዋል። በፍትህ ሚኒስትር ሀና አራያ ስላሴ የተመራ ልዑክ በቻይና ጓንዡ ከተማ በሚካሄደው የቻይና አፍሪካ የአቃቢያነ ሕግ የትብብር ፎረም ላይ ለመሳተፍ ወደ ስፍራው ማቅናቱ ተሰምቷል። ሚኒስትሯ ከፎረሙ አስቀድሞ ከቻይና ሉዓላዊ ሕዝብ ጠቅላይ አቃቢ ሕግ ዩንግ ዮንግ ጋር መወያየታቸውን ለማወቅ ተችሏል። በውይይታቸውም ኢትዮጵያና ቻይና በፍርደኞች ማዘዋወርና በወንጀል ጉዳዮች በትብብር ለመስራት የደረሱባቸውን ስምምነቶች ለመተግበር ቁርጠኛ መሆናቸውን ማረጋገጣቸው ተዘግቧል። የውሃና ኢነርጂ ሚኒስቴር በኢትዮጵያ ያለውን የኢነርጂ ፍላጎት በዘላቂነት ለማሟላት የግሉ ዘርፍ ሚና የላቀ በመሆኑ ተሳትፎውን ማጠናከር ይገባል አለ። ሁለተኛው የውሃና ኢነርጂ ሳምንት አውደ ርዕይና ፓናል በሳይንስ ሙዚየም በመካሄድ ላይ ይገኛል። ቀጣይነት ያለው የኢነርጂ አቅርቦት ኢትዮጵያ ለያዘችው እድገት አስተዋጽኦ እንዳለውም በውይይቱ ተገልጿል። በኢትዮጵያ አብዛኛው ህብረተሰብ የማገዶ ተጠቃሚ በመሆኑ የእጽዋቶች መጠን እንዲቀንስ፣ የአየር ንብረት ለውጥ ጫና እንዲጨምርና የአፈር መሸርሸር እንዲባባስ ማድረጉ ተገልጿል። ይህም የግብርና ምርታማነት ላይ አሉታዊ ተጽዕኖ በማስከተል የምግብ ዋስትና የማረጋገጥ ሂደትን ከማደናቀፍ ባለፈ በጭስ ምክንያት የበሽታ ተጋላጭነት እንደሚጨምር በውይይቱ መገለጹ ተዘግቧል። አፍሪካ የመሰረተ ልማት ክፍተቷን ለመሙላት በየዓመቱ 130 ቢሊዮን ዶላር መዋለ ንዋይ ማፍሰስ እንደሚገባት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ገልጸዋል። ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ በአንጎላ ሉዋንዳ ተጀምሯል። በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ፣ የአንጎላ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር
ጆዋ ሎሬንቾ፣ የአፍሪካ ሀገራትና መንግስታት መሪዎችና ሌሎች እንግዶች ተገኝተዋል። የኮሚሽኑ ሊቀመንበር አፍሪካ የመሰረተ ልማት ክፍተቷን ለመሙላት በየዓመቱ 130 ቢሊዮን ዶላር መዋለ ንዋይ ማፍሰስ እንደሚገባ ገልጸዋል። መሰረተ ልማት የአፍሪካ አህጉራዊ ነጻ የንግድ ቀጠና የጀርባ አጥንትና የኢኮኖሚ ሉዓላዊነት ምሰሶ መሆኑን ተናግረዋል። የአፍሪካ የመሰረተ ልማት ፕሮግራም ወይም ፒዳ በአህጉሪቱ 16000 ኪሎ ሜትር መንገድና 4000 ኪሎ ሜትር የባቡር መንገድ ግንባታ መከናወኑን ጠቁመው 30 ሚሊዮን ዜጎች ኢነርጂ ተደራሽ ማድረጉን አመልክተዋል። በአገር በቀል የሀብት ማሰባሰብ በአማራጭ ፋይናንስና በጠንካራ ዓለም አቀፍ አጋርነት አማካኝነት በቀጣይ ምዕራፍ የፕሮግራሙን ስኬታማነት የበለጠ ለማላቅ እንደሚሰራ ተናግረዋል። የአፍሪካ የትስስር አጀንዳ ራዕይ ብቻ ሳይሆን የአህጉሪቱ ስኬቶች በተግባር የሚረጋገጥበት መንገድ ጭምርም ነው ብለዋል። የአንጎላ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጆዋ ሎሬንቾ ጉባኤው በአፍሪካ የሚገነቡ ስትራቴጂካዊ ፕሮጀክቶች ሀብት የማሰባሰብና አፈጻጸም ደረጃ የሚገመገምበት መሆኑን አመልክተዋል። ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ እስከ ጥቅምት 21 2018 እንደሚቆይ ከኢዜአ የተገኘው መረጃ ያመለክታል። አድማጮች ከትርታ 600 የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። ጥቅምት 19 2018 ሮብ ቀን ትርታ 600 የዜና ሰዓት ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ጉዳዮች፣ የቢዝነስ መረጃዎች እንደዚሁም ዝርዝር ዘገባዎችን ወደ እናንተ ያደረስንበት የተከታተላችሁትን ይመስላል። ቀሪ የትርታ ሬዲዮ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት አምረው ደምቀው መሰማታቸውን ይቀጥላሉ። ንጉሱ በሪሁን የትርታ 600 የዜና ሰዓትን በመምራት ዩኤል አሰፋ ደግሞ ቴክኒኩን በጥራት በመቆጣጠር አብረናችሁ የጋራ ቆይታ አደረግን። ሰናይ ጊዜ ይሆንላችሁ።